ከመካከላቸው ጡንቻው የፈረጠመ ደረቱ የሰፋ ቁመቱ የረዘመ ታውፋንያ የሚባል ሰው መረጡና የእመቤታችንን አስክሬን አውርደው ለማቃጠል ሞከሩ ይላል። ልክ ያን ጊዜ ይኩነኒ በከመ ትቤለኒ ስትል ያቺ የሕይወት ዛፍ ፍሬ ሕይወት ክርስቶስ በማኅፀኗ ሲያድር መልኳ የገነት ዛፍን መሰለ። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? አስተርእዮ ማርያም ደርሰናል። እንኳን አደረሳችሁ። አስተርእዮ ማርያም እንግዲህ በዋዜማው በተለያዩ አድባራት እንግዲህ ዋዜማው ማህሌቱ እጅግ በደመቀ ሁኔታ እየተከናወነ ይገኛል እና አስተርእዮ ማርያም ምን ማለት ነው? ትምህርቱ ጥር ምጥን ያለ ትምህርት የተለያዩ መምህራኖች ያቀረቡትን ትምህርት አቀናብሬላችኋለሁ። ከዚህ ቀጥሎ የምታዩት እና የምትከታተሉት ትምህርት ቪዲዮ ከዘማሪ ልዑል ሰገድ ላይ የወሰድኩት ነው። ይህ ቪዲዮ ከእመቤታችን የመቃብር ስፍራ በነበረው በጌቴሰማኒ የነበረውን እሱ ያቀረበውን ነው ተጠቅሜ ትምህርቱን ያቀናበርኩት እና እስቲ ተከታተሉት። ጥር 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍት እናከብራለን። ይህንን ክብረ በዓል ስናከብር ደግሞ የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍቷ እንደምንድን ነው የሚለው ልናውቅ ያስፈልጋል። አስተርእዮ ማርያምስ ደግሞ ስለምንድን ነው የምንለው? አስተርእዮ ማርያም ማለትስ ምን ማለት ነው የሚለውን ይህንን ከብዙ በጥቂቱ አጠር አድርገን እንማማራለን ማለት ነው። እንግዲህ አስተርእዮ ማለት መታየት መገለጥ ማለት ነው። ቃሉ አስተራየ ታየ ተገለጠ ከሚለው የግዕዝ ግስ የተገኘ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት በሥጋ የተገለጠበት ወይም ደግሞ የታየበት አንድነቱና ሦስትነቱም የተገለጠበት ወቅት በመሆኑ ከልደት በዓል እስከ ጥር መጨረሻ ድረስ ያለው ዘመን ዘመነ አስተርእዮ በመባል ይታወቃል ወይም ደግሞ ይጠራል ማለት ነው። የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍትም በዘመነ አስተርእዮ ውስጥ ስለሚከበር አስተርእዮ ማርያም ተብሎ ይጠራል ማለት ነው። ልብ በሉ። ስለዚህ አስተርእዮ ለምን ተባለ ብንል ዘመን አስተርእዮ ውስጥ ስለሆነ የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍት አስተርእዮ ማርያም ተብሎ ይጠራል ማለት ነው። የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍት እንደምንድን ነው ካልን ደግሞ ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦናን አስተባብራ የያዘች ወላዲተ አምላክ ድንግል ማርያም ምንም እንኳን የአምላክ እናት ብትሆን ሞተ ሥጋ ለሁሉም ዕጣ ፈንታ በመሆኑ በቃለ መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያምን የነፍሴ ደስታ የሆንሽ ውድ እናቴ ሆይ ተነሽ ወደ እኔ ነይ ብሏታልና በዛሬው ዕለት እመቤታችን ቅድስት ድንግል ማርያም አርፋለች ማለት ነው። መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙሩ ላይ ሲናገር እንዲህ ይላል። እግዚአብሔር ማኅፀንሽን ከተማ አድርጎ 9 ወር ከ5 ቀን የኖረብሽ ሆይ ስላንቺ የተነገረው የተደረገው ነገር ሁሉ እጹብ ድንቅ ነው ብሎ ተናግሯል። አዎ መዝሙረኛው ልበ አምላክ ቅዱስ ዳዊት እንደተናገረ ስለ እመቤታችን ስለ ቅድስት ድንግል ማርያም የተደረገ ነገር ሁሉ እጹብ ድንቅ ነው። እመቤታችን ቅድስት ድንግል ማርያም አምላክ እናት ሆና ማረፏ እጅጉን ይደንቃል ወገኖቼ። ለዚህ ነው ታላቁ የቤተ ክርስቲያናችን ሊቁ ቅዱስ ያሬድ ሲናገር ሞቷ የሚያስደንቅ መሆኑን ሲያስረዳ ሞት ለማንኛውም ሰው ሁሉ የተገባ ነው፣ የማርያም ሞት ግን ሁሉን የሚያስደንቅ ነው ብሎ ገልጾታል። ቅዱስ ያሬድ ሲናገር የእመቤታችን የቅድስት ድንግል ማርያም ሞት እጅጉን የሚያስደንቅ መሆኑን ነው የተናገረው። ልብ በሉ፣ እውነት ነው። ሞት ለሁሉም የሚገባ ነው። የእመቤታችን ሞት ግን እጅጉን የሚያስደንቅ ነው። ለምን ካልን ሰማይና ምድርን የፈጠረ የእግዚአብሔር እናት ሆና ሳለ መሞቷ እጅጉን የሚያስደንቅ ነው። ማረፏ እጅጉን የሚያስደንቅ ነው። በዚያም ደግሞ ሞት በጥር ነሐሴ መቃብር ይላሉ አባቶቻችን። እመቤታችን በጥር አርፋ በነሐሴ ደግሞ መቀበሯ እጅጉን የሚያስደንቅ ነውና ለዚህ ነው ሊቁ ቅዱስ ያሬድ ሞት ለማንኛውም ሰው የተገባ ነው፣ የማርያም ሞት ግን የሚያስደንቅ ነው ያለው። ታዲያ ሞት በጥር ነሐሴ መቃብር እንዴት? እመቤታችን ቅድስት ድንግል ማርያም እንዴት አረፈች? በዓለ ዕረፍቷስ እንደምንድን ነው የሚለውን ደግሞ ታሪኩን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ የእመቤታችን የቅድስት ድንግል ማርያምን ሞትና ትንሣኤ በነገረ ማርያም ላይ አባቶቻችን እንደሚያስረዱት ዕረፍቷ በጥር 21 ቀን
እሁድ ዕለት ነው። አባቶቻችን በጾመ ፍልሰታ ወቅት ላይ ቅዳሴ ማርያምን፣ ውዳሴ ማርያምን እየተረጎሙ ስለ ረፍቷ በደንብ በሚገባ ያስተምሩናል። የረፍቷ ነገር እንደምንድነው ቢሉ እመቤታችን ቅድስት ድንግል ማርያም 64 ዓመት በዚህ ዓለም ኖራ ጥር 21 ቀን በእሁድ ቀን ጌታ እልፍ አእላፍ መላእክትን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጣሁ አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም እንዲህ አለች፣ ልጄ ሆይ አለች፣ ሌሎች ሴቶች ቢያርፉ ቢሞቱ ቅዱሳን ጻድቃንን ወልደው ነው። እኔ ግን ሰማይና ምድር የማይወስኑህን 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልና ወልጄ እሞታለሁን እያለች እመቤታችን ልጇን ጠየቀችው። ሞት የማይገባት የእኛ እናት ወላዲተ አምላክ ድንግል ማርያም ስለ ሰው ልጆች ስትል አርፋለች። እንዴት ስለ ሰው ልጆች ትላለህ ካላችሁኝ ደግሞ እመቤታችን ቅድስት ድንግል ማርያም እንዴት አርፋለሁ ያንተ እናት ሆኜ እያለች ጌታችንን በምትጠይቀው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እጅጉን አሳዘነችውና ነይ ብሎ ከሲኦል አፋፍ ላይ አቆማት። ከሲኦል አፋፍ ላይ አቁሞ አንድ ነገር አስመለከታት፣ አሳያት። ምን ካልን ደግሞ በምድር ላይ ሳሉ አንቺን የካዱ እኔንም የካዱ ከዲያብሎስ ጋር የተባበሩ የዲያብሎስ ተላላኪዎች የነበሩ አሁን ደግሞ ዕድሜ ልካቸውን በሲኦል ውስጥ የሚሰቃዩ እነዚህን ነፍሳት ተመልከች አላት። እነዚያን ነፍሳት አስመለከታት። እነዚያን ነፍሳት እመቤታችን ስትመለከት ትሉ የማያንቀላፋ እሳቱ የማይበርድ ጥርስ ማፋጨትና ለቅሶ የበዛበት መከራው እንዲህ ተብሎ የማይነገር በሲኦል ውስጥ የሚሰቃዩ ነፍሳትን ተመለከተች። ለፍጡራን ሁሉ የምትራራ ርሪተ ሕሊና እመቤታችን ቅድስት ድንግል ማርያም እነዚያን ነፍሳት በሲኦል የሚሰቃዩትን ከተመለከተች በኋላ ልጇን እንዲህ አለችው፣ ልጄ ሆይ እነዚህን ነፍሳት ምን ታደርጋቸዋለህ? ምን ልታደርግላቸው ነው ብላ ጠየቀችው። በዚህ ጊዜ በሲኦል የሚሰቃዩ ነፍሳትን አሳይቶ እናቴ ሆይ ሞትሽ ለእነዚህ ቤዛ ይሆንላቸዋል አላት። ልብ በሉ፣ አንቺ ብትሞቺ ብታርፊ እነዚህ በሲኦል የሚሰቃዩ ነፍሳት ነፃ ይወጣሉ አላት። በዚህ ጊዜ እኛ እናት ወላዲተ አምላክ ድንግል ማርያም ደስ እያላት ሞቷን በደስታ ተቀበለች። እነዚህን ከማርክልኝማ የኔም ሞት ለእነዚህ ሰዎች ምሕረት የሚሆን ከሆነማ አንድ ጊዜ ብቻ አይደለም አለች፣ 7 ጊዜ ልሙትላቸው አለች። በእውነት ክብር ለአምላካችን ይሁን። የእኛ እናት ወላዲተ አምላክ ድንግል ማርያም አዎ ስለኛ ስለ ሰው ልጆች ስትል 7 ጊዜ ልሙትላቸው፣ አንተ ብቻ በሲኦል የሚሰቃዩትን ነፍሳት ማርልኝ አድንልኝ አለችና ሞቷን በደስታ ተቀበለች። ወገኖቼ ልብ በሉ። የእመቤታችን የቅድስት ድንግል ማርያም ሞቷ እጅጉን የሚያስደንቅ ነው የምንለው ለዚህ ነው። እነዚህን ከማርክልኝ 7 ጊዜ ልሙት አለች እመቤታችን ቅድስት ድንግል ማርያም። ከዚህ በኋላ ታዲያ በዝማሬ መላእክት በቃለ አቅርንት መልአከ ሞት ሳይቀርባት ነፍሷን ከሥጋዋ ለይቶ ሥጋዋን ቅበሩ ብሎ ሐዋርያቱን አዟቸው እመቤታችን ቅድስት ድንግል ማርያምን አሳረጋት። ወገኖቼ ይህ የሆነው መቼ ነው ካለን ጥር 21 ቀን ነው። ደቀ መዛሙርቱንም ከያሉበት በደመና ጠቅሶ ካለችበት አድርሶ እመቤታችሁን ሥጋዋን በክብር አሳርፉ አላቸው። በዚህ ጊዜ ደቀ መዛሙርቱ ተሰብስበው በአጉበር አድርገው የእመቤታችንን ሥጋዋን ሊያሳርፉ ወደ ጌቴሴማኔ ይዘው ሲሄዱ ሳለ አይሁድ ለምቀኝነት አያርፉምና ቀድሞ ልጇ ተነሳ አረገ እያሉ ሲያስቸግሩን ሲያውኩን ይኖራሉ። አሁን ደግሞ እርሷን ተነሳች አረገች እያሉ ሊያውኩን አይደለምን? ስለዚህ ኑ ተነስተን ሄደን ሥጋዋን የተቀበለናቸው በእሳት እናቃጥላት ብለው ተነሱ። ከእነርሱ መካከልም ፈርጣማ ነው፣ ጡንቻማ ነው፣ ጉልበተኛ ነው የሚባለው ሰው ተመርጦ ታውፋንያ የሚባል አይሁዳዊ ሰው ተራምዶ ሄዶ የእመቤታችንን ሥጋዋን ሊቀበላቸው አጎበሩን ጨበጠው። በዚህ ጊዜ መልአክ ከሰማይ መጥቶ ሁለቱንም እጆቹን በሰይፍ ቆረጠው፣ ቀጣው። ሁለቱም እጆቹ በአጎበሩ ላይ ተንጠልጥለው ቀሩ። በዚህ ጊዜ ያ ታውፋንያ የሚባል ሰው በድያለሁ ብሎ ቢያለቅስ ቢያነባ ወደ እመቤታችን ወደ ቅድስት ድንግል ማርያም ቢያለቅስባት ርሪት ናትና አዛኝ ናትና የእኛ እናት ድንግል ማርያም አይደለም ለሰው ልጆች ለውሻ የምትራራ በወርቅ ጫማዋ ለውሻ ውሃ ያጠጣች ናትና እመቤታችን ቅድስት ድንግል ማርያምን በድያለሁ ማርኝ እያለ ቢያለቅስባት
የእኛ እናት ወላዲተ አምላክ ድንግል ማርያም እጆቹን እንደ ቀድሞ መልሳለታለች። እንደ ቀድሞ እጆቹ ተመልሰውለታል። ልብ በሉ። የእመቤታችን የቅድስት ድንግል ማርያምን ሥጋ ወደ ጌቴሴማኒ ይዘው ሲሄዱ አይሁዳውያን ስለተተናኮሏቸው ዮሐንስን ጨምሮ በደመና ነጥቆ የእመቤታችን የቅድስት ድንግል ማርያምን ሥጋ ከገነት ከዕፀ ሕይወት ስር አኖራት። ልብ በሉ ወገኖቼ። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን አርፋለች ብለናል። ጥር 21 ቀን አርፋ የተቀበረችው ግን ነሐሴ ውስጥ ነው። እስከዚያ ድረስ የት ነበረች ካለን በገነት በዕፀ ሕይወት ስር ነበረች ማለት ነው። ታዲያ ቅዱሳን ሐዋርያት ቅዱስ ዮሐንስን እመቤታችን ቅድስት ድንግል ማርያም እንደምን ሆነች ብለው ቢጠይቁት እርሱም ከገነት ከዕፀ ሕይወት ስር አለች አላቸው። ልክ ያን ጊዜ ይኩነኒ በከመ ትቤለኒ ስትል ያቺ የሕይወት ዛፍ ፍሬ ሕይወት ክርስቶስ በማኅፀኗ ሲያድር መልኳ የገነት ዛፍን መሰለ፣ የሕይወት ዛፍን መሰለ። እማመ ጽንሰት እስከ አመ ወለደት ይትዌለጥ ኅብረ ገጻ ለድንግል በእንተ ዘሃሎ አምላክ ውስተ ከርሳ በዓመት አይመለምል ከመጽየ ገነት። እንደ ገነት አበባ ፊቷ ምን ይሆን ነበረ? ይለመልም ነበረ። አረጋዊው አባት ኪሩብ የተባለው አባት ያያታል። አሁን ሌላ መልክ ትይዛለች። ቀጥላ ደግሞ በገነት ውስጥ ባለው አንድ አበባ መልክ ትገለጣለች። ሽማግሌው ግር ይለዋል፣ ግራ ይጋባል። አሁን ያያት እመቤታችን በሌላ መልክ ትጠብቀዋለች እና ሊቃውንት አይናማ ሊቃውንት ምን ይላሉ? ማርያም እያለ ይጣራ ነበረ። ምን እያለ? አጠገቡ እኮ አለ። እመቤታችን ቅድስት ድንግል ማርያም የተወለደችው ግንቦት 1 ቀን ነው። ያረፈችው ደግሞ ጥር 21 ቀን። በዚህ ዓለም ወይም በዚህ ምድር ላይ የኖረችው 64 ዓመት ነው። 3 ዓመት በእናት በአባቷ ቤት ኖራለች። 12 ዓመት በቤተ መቅደስ ቆይታለች። 33 ዓመት ከ3 ወር ከልጇ ከኢየሱስ ክርስቶስ ጋር አብራ ነበረች። 15 ዓመት ደግሞ በወንጌላዊው በቅዱስ ዮሐንስ ቤት ውስጥ ኖራለች። ይህን ስንደምረው 64 ዓመት ይመጣል። በ64 ዓመቷ ቅድስት ነፍሷ ከቅዱስ ሥጋዋ ተለይቷል። ሐዋርያት የእመቤታችንን አስክሬን ተሸክመው ባረፈችበት ቀን ጥር 21 ማለት ነው ለመቅበር ጌቴሴማኒ ወደሚባለው ስፍራ በሚሄዱበት ጊዜ አይሁድ በምቀኝነት ተነሱ ነው የሚለው ነገረ ማርያም የሚባለው የቤተ ክርስቲያናችን መጽሐፍ እንደሚናገረው ማለት ነው። ከመካከላቸው ጡንቻው የፈረጠመ ደረቱ የሰፋ ቁመቱ የረዘመ ታውፋንያ የሚባል ሰው መረጡና የእመቤታችንን አስክሬን አውርደው ለማቃጠል ሞከሩ ይላል። እንዲህ ብለው አስቀድመው ልጇን በመስቀል ሰቅለን ጎኑን በጦር ወቅተን እጆቹን በሚስማር ቸንክረን የሾህ አክሊል ደፍተንበት በጎልጎታ መቃብር ቀበር፣ በሦስተኛው ቀን ተነሳ አረገ እያሉ ሲያውኩን ነበር። አሁንም እናቱ ተነሳች አረገች እያሉ እንዳያውኩን አስክሬኗን ማቃጠል አለብን ብለው በምቀኝነት አይሁድ ተነሱ ይላል መጽሐፍ። የዚህን ጊዜ ነው እንግዲህ የዚህ ታውፋንያ የሚባለውን ሰው ከሰማይ የታዘዘ መልአክ መጥቶ 2 እጁን ቀጣው ይላል። ለምን መልአክ ለምህረት ብቻ ሳይሆን ለመዓትም ይላካል። መጽሐፍም እንደዚህ ይላል። በዚህ በመጽሐፈ ምሳሌ ምዕራፍ 17 ቁጥር 11 ላይ ክፉ ሰው አመፅን ብቻ ይሻል፣ ስለዚህ ጨካኝ መልአክ ይላክበታል ነው። ጨካኝ መልአክ ተላከበት፣ 2 እጁን ቀጣው። መልሶ ቢማፀን እጆቹ ወደ ቦታቸው መልሰው ተተኩ ይላል ነገረ ማርያሙን ስናነብ። ወዲያው መልአኩ ቅዱስ ገብርኤል የእመቤታችንን ከሐዋርያት መካከል ቅዱስ ዮሐንስን ነጥቆ ወደ ሰማይ ወሰደ ነው የሚል። በገነት ዕፀ ሕይወት ስር የእመቤታችንን በዛ አሳረፈ ይላል። ዮሐንስ ይህንን ተመልክቶ መጣ ነው የሚለው። የእመቤታችን ነገር ምን ሆነ ብለው ደቀ መዛሙርቱ ጠየቁት ይላል። በገነት ዕፀ ሕይወት ስር አርፏል ብሎ አላቸው። ዮሐንስ ያየውን እኛም ማየት አለብን ብለው ነሐሴ 1 ቀን አባቶቻችን ሱባኤ ገቡ። ልክ ሁለተኛውን ሱባኤ እንደጨረሱ ነሐሴ 14 ቀን የእመቤታችን ሥጋ ተሰጥቷቸው አስቀድመው በተዘጋጀው መቃብር ውስጥ ሥጋዋን በዛ አሳርፈዋል። ለዚህ ነው አባቶቻችን ሞት በጥር በነሐሴ መቃብር የሚሉት። እመቤታችን ያረፈችው ጥር 21 ቀን፣ ነገር ግን የተቀበረችው ነሐሴ 14 ቀን። በሦስተኛው ቀን ነሐሴ 16 ቀን በልጇ አስነሽነት እመቤታችን ቅድስት ድንግል ማርያም ተነስታ አድርጋለች ነው የሚለው ነገረ ማርያም።